ከእግዚአብሔር ቤተ መጻሕፍት ውስጥ ከ66 መጽሐፍ ካሉበት ቤተ መጻሕፍት ውስጥ አንዱን መጽሐፍ አንብባችሁ ስለጨረሳችሁ እንኳን ደስ አላችሁ። ኮንግራትስ፣ እንኳን ደስ አላችሁ። አንድ መጽሐፍ እግዚአብሔር ቤተ መጻሕፍት ገብታችሁ አንድ መጽሐፍ አንብባችሁ ጨርሳችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጌታ ይባረክ። ሃሌሉያ፣ እግዚአብሔር ይመስገን። ስለዚህ አሁን ያነበብነውን የምንከፋፈልበት ሰዓት ነው። 4 ምዕራፍ ስለሆነ ፈጠን ፈጠን እያልኩኝ ጌታ እንደረዳኝ ፈጠን እያልኩኝ ሄዳለሁኝ። 4 ምዕራፍ ነው ዛሬ የምንካፈለው። ደግሞ የመጨረሻ ቀናችን ነው፣ ሰብሰብ እናደርገዋለን። ጌታ ይባረክ። ሃሌሉያ። ደስተኞች ናችሁ? እሰይ እልል እያሉ አሉ። እስካሁን ኮሜንት ላይ እስኪ እግዚአብሔር ይመስገን እያላችሁ ጻፉ። እግዚአብሔር ይመስገን በሉ። የረዳን እግዚአብሔር፣ ጸጋ ያበዛልን እግዚአብሔር ይመስገን እያላችሁ ጻፉ። ሃሌሉያ። ይገባዋል። ጌታ ረድቶናል፣ አግዞናል። ክብር ለጌታ ይሁን። እግዚአብሔር ይመስገን። አሜን አሜን። ቴሌግራም ላይም እግዚአብሔር ይመስገን እያሉ ነው። አሜን። ጌታ ይመስገን። ሃሌሉያ ሃሌሉያ። ጌታ ይባረክ። ከምዕራፍ 46 47 ጀምሮ ያለውን እንመለከታለን። ከኔ ጋር ፈጠን እያልኩኝ ምዕራፍ 47 ላይ እንግዲህ ካስደነቀኝ ነገር ነው የምጀምረው። የመጀመሪያው ያዕቆብ በፈርዖን ፊት ገባና ፈርዖንን ባረከው ይላል። ሃሌሉያ። ምን አደረገው? ፈርዖንን ባረከው። ያዕቆብ ፈርዖንን ባረከው። ያዕቆብ ፈርዖንን መባረኩ ምንም እንኳን ፈርዖን በምድራዊ ስልጣን በምድራዊ ሀብት እጅግ በጣም ላቅ ያለ ቦታ ላይ የሚገኝ ማለት በሰዓቱ ግብፅ ማለት the most powerful nation በዛ ጊዜ ከነበረው ዓለም ላይ the most powerful nation የምትባል የአሁኗ የዛሬዋ አሜሪካ ማለት ናት። የዛን ጊዜ ግብፅ እና ያዕቆብ እህል አጥቶ በረሃብ ምክንያት እህል ፈልጎ ወደ ግብፅ የገባው ስደተኛው ያዕቆብ በፈርዖን ፊት ገባና ፈርዖንን ባረከው። እናንተ አይገርማችሁም? ፈርዖንን ባረከው። በምድራዊ ስልጣን በምድራዊ ሀብት እጅግ የሚበልጠውን ፈርዖንን ባረከው። ለምን? ከኪዳኑ የተነሳ መንፈሳዊ ስልጣን ስለነበረው ማለት ነው። ሃሌሉያ። ስፍራችንን እንወቅ ወዳጆች። ጌታ ኢየሱስ ክርስቶስ ከላይ የመጣው ከሁሉ ይበልጣል አለ። ሃሌሉያ። እኛ ለመባረክ ተጠርተናል። ጌታ ይባረክ። ለመባረክ ተጠርተናል። ለሌሎች የበረከት ምክንያት ነን። ሌሎች ለኛ የበረከት ምክንያት እንዲሆኑ ሳይሆን እኛ ለሌሎች የበረከት ምክንያት ልንሆን ልንባርክ። ረሃብተኛ ሆኖ ስደተኛ ሆኖ ስቲል ንጉስን የመባረክ መንፈሳዊ ስልጣን ያዕቆብ ዘንድ መኖሩ በጣም ገረመኝ። ሃሌሉያ። ገላትያ 3 ምዕራፍ 8 ላይ ጳውሎስ እንደዚህ አለ። ገላትያ 3 ቁጥር 8 ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይላል። ለአብርሃም እግዚአብሔር ምን አይነት ወንጌል ሰብኮለታል? ወንጌል የመጀመሪያ ወንጌል ሰባኪ እግዚአብሔር ነው። አይገርማችሁም? በሐዋርያው ጳውሎስ ደብዳቤ መሰረት የመጀመሪያው ወንጌል ሰባኪ እግዚአብሔር ነው። ለአብርሃም ነው የሰበከው። ምን ብሎ? በአንተ አሕዛብ ይባረካሉ ብሎ። እስኪ በእኔ አሕዛብ ይባረካሉ ብላችሁ ጻፉ። በእኔ አሕዛብ ይባረካሉ። ይሄ ነው ወንጌል ማለት። በቃ እኛ ልንባርክ ተጠርተናል። በእኛ አሕዛብ ይባረካሉ። እኛ የበረከት መንገዶች ነን። የመባረካችን አልቲሜት ጎሉ ለሌሎች ለበረከት መሆን ነው። አብርሃምን እግዚአብሔር እባርክሃለሁ አለና ለበረከትም አደርግሃለሁ አለ። ሃሌሉያ። በአንተ አሕዛብ ይባረካሉ። ስለዚህ ይሄ የተስፋ ቃል ስላለው ያዕቆብ ፈርዖን ፊት ገብቶ አንተ ጸልይልኝ እንጂ አንተ ባርክኝ እንጂ ተሳካልህ፣ እስኪ አንተ ላይ ያለው ቅባት ይለፍብኝ እጅን ጫንብኝ አላለውም ፈርዖን። ያዕቆብም ፈርዖንን ባረከው። ሁለቴ ነው እናንተ፣ መጨረሻ ላይ መጀመሪያ ላይ 2 ጊዜ ያዕቆብ ፈርዖንን ባረከው ይለናል እግዚአብሔር ቃል። ሃሌሉያ ሃሌሉያ። ባረከው። እግዚአብሔር ዮሴፍን ለእስራኤል ልጆች ብቻ ሳይሆን ለግብፃውያን ሁሉ መድኃኒት ያደርገው እናያለን። አያችሁ፣ በአንደበት መባረክ ብቻ ሳይሆን የያዕቆብ ልጅ የሆነው ዮሴፍ ደግሞ ለወገኖቹ ለእስራኤላውያን ብቻ ሳይሆን የግብፅ ሰዎች ጌታችን ሆይ በቃ የፈለግከውን እዘዘን፣ ነፍሳችን እኮ የዳነችው በአንተ ምክንያት ነው ይሉታል የግብፅ ሰዎች ተሰብስበው መጥተው ማለት ነው። ጥሪያችን ከአጥር የወጣ መሆኑን የሚያሳየው። አዎ ለእምነት ቤተሰቦች አብልጣችሁ መልካምን አድርጉ ይላል
የዕብራውያን ጸሐፊ። ስትችሉ ለሰው ሁሉ መልካም አድርጉ ይልና በይበልጥ ደግሞ ለእምነት ቤተሰቦች መልካም አድርጉ ይላል። ግን ከአጥራችንም የወጣ ነው ጥሪያችን። ለግብፃውያን መድኃኒት ሆነ ዮሴፍ፣ አይደለም ለእስራኤላውያን ማለት ነው። ከዛ ዮሴፍ የሚነግራቸው ነገር በጣም ይገርመኛል። ነፍሳችሁን ማዳን ከፈለጋችሁ አለ እንዴት አድርጎ እያንዳንዱን ነገራቸውን እንደወረሰው ሁለንተናቸውን ነው የወረሰው። በቃ እነሱንና ያላቸውን ነገር ሁሉ ቀስ በቀስ መጀመሪያ በብር ግዙኝ አለ፣ ከዛ በከብት ግዙኝ አለ፣ ከዛ ርስታችሁን እየሸጣችሁ ደግሞ ውሰዱ አለ። ያላቸውን ሁሉ ጥቅልል አድርጎ ሙሉ ለሙሉ የፈርዖን አደረጋቸው ማለት ነው። ነፍሳችሁን ለማዳን ከፈለጋችሁ ያላችሁን ሁሉ አምጡ አላቸው። ሉቃስ 14:33 ላይ ጌታ ኢየሱስ እንደዚህ አለ፣ እንግዲህ እንደዚሁ አሁን እንደነገርኳችሁ ማንም ከናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም። ጥሪው የሆነ ግማሽ ግማሽ የምንመጣበት አይደለም። ሙሉ ለሙሉ የምንሰጥበት ነው። እኛና የኛ የሆነውን ነገር ሁሉ የምናስረክብበት የምናስማርክበት ነው የክርስትና ጥሪ ማለት ነው። ሃሌሉያ። አንድ በጣም የምወደው አባባል አለ። ፕሮፋይል ፒክቸር ያደርገው ነበር እንደውም ለረጅም ጊዜ። አባባሉ በእንግሊዝኛ ነው፣ በአማርኛ ግን ሲተረጎም የሙሉ ጊዜ አዳኝ የሚፈልግ የትርፍ ጊዜ ክርስቲያን አትሁን ይላል። የሙሉ ጊዜ አምላክ እንፈልጋለን፣ የሙሉ ጊዜ አዳኝ እንፈልጋለን። ከዛኛ ግን በትርፍ ጊዜያችን ነው ክርስቲያን መሆን የምንፈልገው። የሙሉ ጊዜ አዳኝ የሚፈልግ የትርፍ ጊዜ ክርስቲያን አትሁን ይላል እና ያዕቆብ ያላቸውን ሁሉ እንደወረሰ ያላቸውን ሁሉ ለፈርዖን እንደገዛለት እንደወረሰለት መንፈስ ቅዱስ ዛሬ እኛንና ያለንን ሁሉ ለኢየሱስ ይወረሰው። አሜን አሜን ትላላችሁ? አሜን ትላላችሁ? ይወረሰን እኛንና የኛ የሆነውን ነገር ሁሉ መንፈስ ቅዱስ ለኢየሱስ ክብር ይወረሰው፣ ለኢየሱስ ዝና ይወረሰው፣ ለኢየሱስ ስም ይወረሰው። እኔና የኔ የሆነው ነገር በሙሉ እንዲወረስ ልክ በቃ ዮሴፍ እያንዳንዷን ግብፃውያንና ያላቸውን ነገር በሙሉ ለፈርዖን እንደገዛለት እንደወረሰለት መንፈስ ቅዱስ ዛሬ ይግዛን ይወረሰን። ሃሌሉያ፣ ክብር ለኢየሱስ ይሁን። ይግዛን፣ አሜን፣ ይግዛን። እና ዮሴፍን ከዛ በኋላ ጠራውና በግብፅ አትቅበረኝ አለው። በግብፅ አትቅበረኝ፣ ርስቴ በዚህ አይደለም፣ ርስት አለኝ እኔ አለ። ርስት አለኝ፣ በዚህ አትቅበረኝ፣ እዚህ እንግድነትን የመጣሁት እዚህ አትቅበረኝ አለው። ያዕቆብ 17 ዓመት በግብፅ ኖሯል። እንግዲህ ሲናገር ሲገባ 130 ዓመቴ ነው ብሏል። ሲሞት 147 ዓመቱ ነበር። 17 ዓመት በግብፅ ምድር ኖሯል። የሚገርማችሁ ግን የእንግድነት ስሜቱ አለቀቀው። አባቶቼ አብርሃምና ይስሐቅ የተቀበሩበት እዛ ወስደህ ቅበረኝ፣ ርስት አለኝ እዛ ወስደህ ቅበረኝ ይለዋል። ወዳጆቼ በእንግድነትና በስደት በምንኖርባት በዚች ምድር ለማዳ እንሁን። ለማዳ በቃ ልምድ አድርጎ እዛው የሚቀር ቤቱን የማይናፍቅ ሀገሩን የማይናፍቅ አሻግሮ የማያይ አንሁን። እንግዶች መሆናችንን እንወቅ። ብዙ ጊዜ ደጋግመን አይተናል በዘፍጥረት መጽሐፍ ላይ አባቶቻችን በምድር ሲኖሩ ራሱ እንግዶች እንደሆኑ ሁል ጊዜ ያስባሉ። ኮንሸስ ናቸው። ተደላድለው ዘላለም እንደሚኖር ሰው አይኖሩም። ኮንሸስ ናቸው። እንግዶች መሆናችንን እንወቅ። ርስት አለን። ልንቀበር ሳይሆን እንደውም እንደ ያዕቆብ ልንቀበር ሳይሆን ለዘላለም ከጌታ ጋር ልንኖር የምንሄድበት ርስት አለን። ሃሌሉያ። ዕብራውያን 11:13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ብሎ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን ነገር እንዲፈልጉ ያመለክታል። ምን እንዲሆኑ ታመኑ? በምድሪቱ እንግዶችና መጻተኞች እንዲሆኑ ታመኑ ይላል። ስለኛ ደግሞ ፊልጵስዩስ 3 ላይ ሐዋርያው ጳውሎስ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታ ኢየሱስ ክርስቶስን እንጠብቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል ይላል። ርስት አለን፣ አገር አለን፣ ንጉሥ አለን፣ እንሄዳለን። ጊዜያዊ ነው። አሁን ያለንበት ስፍራ ጊዜያዊ ነው። በእንግድነት ነው ያለነው።
ከጌታ ተለይተን በስደት ነው ያለነው። እንደውም የሚሉት እነ ሐዋርያው ጴጥሮስ በስደት ነው ያለነው። ጳውሎስ እንደሚለው ደግሞ በድንኳን ነው ያለነው። ወደ እውነተኛው ቤታችን እንሄዳለን ይላል። በዚች ምድር በእንግድነት ስንኖር እንደ ዮሴፍ የተሰጠንን አደራ ሁሉ በታማኝነት እያስተዳደርን፣ ነገር ግን ርስታችንን ደግሞ ሳንረሳ መሄጃችንን ሳንረሳ እንኖር። ለእግዚአብሔር ሕዝብና ለአሕዛብ የበረከትና የመዳን ምክንያት እየሆነ ከጊዜያዊው ነገር ጋር ተጣብቀን ዘላለሙን እንዳንረሳ እየተጠነቀቀን እንኑር። የእስራኤል ሕይወት የሚያስተምረን ይሄንን ነው። የያዕቆብ ሕይወት የሚያስተምረን ይሄንን ነው ማለት ነው። እድሜውን ጠየቀው ፈርዖን። እድሜ ስንት ነው አለው። እድሜ ስንት ነው? የህይወቴ ዘመኖች ጥቂትም ክፉም ሆኑብኛል። እንዴት የሚገርም አናሊሲስ ነው የሰራው። ቆም ብሎ ገመገመው። ስንት ነው ሲሉት ስናተባው ነንበር አለ። ቁጥሩንም ከጠየቀኝ ብዙ አይደለም አለ። አባቶቼ በእንግድነት የኖሩባትን እድሜ አያክልም አለ። ለምን ካላችሁ አብርሃም 175 ነው የኖረው፣ ይስሐቅ 180 ነው የኖረው። የእነሱን አያክልም። በቁጥርም ከጠየቀኝ ጥቂት ነው አለ። ግን ከጥቂትነቱ በላይ ደግሞ ክፉም ነው አለ። ጥቂትም ክፉም ሆነብኝ። ያዕቆብ ህይወቱን ገመገመው። ቆም ብሎ ገመገመው ህይወቱን። ጥቂትም ክፉም ነው። ድሮ ወጣት ሆኖ ከኤሳው ጋር ሲታገል፣ ከላባ ጋር ሲታገል፣ ወደፊት አሻግሮ ሲያየው ብዙ መስሎት የተጋደለለትን ህይወቱን የማታ ማታ ዞር ብሎ ሲመለከተው ጥቂትም ክፉም ነው አለ። ጥቂትም ክፉም ነው። መቀማት የሞላበት፣ ማታለል የሞላበት፣ ግጭት የሞላበት፣ ሽሽት ማምለጥ የሞላበት ጥቂትም ክፉም ነው አለ። የእግዚአብሔር ምሕረት ግን ያንን ሁሉ አልፎ ፈርዖንን የሚባርክ የተስፋው ህዝብ አባት አደረገው። ሃሌሉያ ሃሌሉያ። በመጨረሻ በእውነት ወገኖች እስኪ በመጨረሻ ያቺ ምሳሌ ላይ ያለች ሴት በጣም ደስ ትለኛለች። በመጨረሻ ዘመን በእርጅናዋ ጊዜ ትስቃለች ይላል። ወገኖቼ በመጨረሻ ምን ይሆን የምንለው ዞር ብለን ተመልክተን የቀማነውን፣ የነጠቅነውን፣ የገፋነውን እነሱን አስበን ጥቂትም ክፉ ነው እንል ይሆን ወይንስ እንደዛች ሴት መለስ ብለን እያየን እንስቅ ይሆን? ከሚስቁት ወገን ያደርገን እግዚአብሔር። ያዕቆብ በህይወት ዘመኑ ብዙ መከራና ሐዘን ተፈራርቆበታል። ከሱ ድካም ባለፈ ብዙ መከራና ሐዘን ተፈራርቆበታል። እግዚአብሔር ግን ዮሴፍን አሳይቶ መከራውን አስረስቶታል። ደግሞ እማይህ አልመሰለኝም ነበር አለ። ዓይንህን እማየው አልመሰለኝም ነበር። እግዚአብሔር ግን ፍሬዎችህን አሳየኛል። ኤክስቴንድድ የሆነ ስጦታ ሰጠኛል። ከጠየቅኩት ካሰብኩት በላይ ዮሴፍን ዓይን ባይ ነበረ የኔ ምኞት፣ እግዚአብሔር ግን ከዛ በላይ አደረገልኝ አለ። ሃሌሉያ። ለእኛ ይገለጥ ዘንድ ካለው ክብር ጋር ሲነጻጸር የአሁኑ ዘመን ስቃይ ምንም እንዳይደላ አስባለሁ አለ ሐዋርያ ጳውሎስ። ምንም እንዳይደላ አስባለሁኝ ይገለጥ ካለው ክብር ጋር ሲነጻጸር ማለት ነው። ጌታ ይባረክ። ምዕራፍ 48 ላይ ስንመጣ ያዕቆብ የሚሞትበት ቀን ደረሰ። ዮሴፍ ደግሞ ምኑ ሞኝ ነው ኤፍሬምና ምናሴን እንዲባርክለት አመጣቸው። እናንተ እነዚህ እስራኤላውያን ለበረከት ያላቸው አመለካከት በጣም ያስደንቀኛል። በበረከት ቀልድ አያውቁም። በረከትን መጨረሻ ላይ ካያችሁት ዘፍጥረት ምዕራፍ 49ን ሲዘጋ ያዕቆብም ይህንን ሁሉ ካዘዘ በኋላ ይላል በረከቱ የሆነ ምኞት አይደለም። አባታቸው በልጆቹ ላይ የሚናገረው የበረከት ቃል ትእዛዝ ነው። ይስሐቅም ያዕቆብን ሲባርከው ካያችሁ አደረግኩት ነው ያለው። መረቅኩት እንዲሆን ተመኘሁለት አይደለም ያለው። በወንድሞቹ ሁሉ ላይ ጌታ አደረግኩት አለ። ያዕቆብን እንዴት እንደባረከው ሲናገር አገነንኩት፣ በከብትና በብር በወርቅ በባሮች በሁሉ አበለጠቅኩት። እንዴ የሆነ አማውንት የሆነ ቼክ ጽፎ የሰጠው አይመስልም። የበረከት ቃል እኮ ነው የሰጠው። ልጆቻችሁን ባርኩ ልጆቻችሁን። የተባረከ አንደበት ያለው ሰው ልጆቹን ይባርክ። ስትባርኳቸው እያደረጋችኋቸው ነው። የምትሉትን ነገር እያደረጋችኋቸው ነው። አደረግኩት አለ። በወንድሞቹ ላይ ጌታ አደረግኩት። በወይን በበግ በዘይት በሚያስፈልገው አበለጠቅኩት፣ ታላቅ አደረግኩት አለ። ምን አደርገህለት? ሰራዊት አደራጀህለት? የባንክ አካውንቱ ላይ የሆነ አማውንት ኦፍ መኒ አስገባህለት? የሆነ ቼክ ሰጠኸው? የሆነ ውርስ ነገር ፈረምክለት? መሬት ሰጠኸው? አይደለም። ባረኩታ። ስባርከው እንደማደርገው አውቃለሁ።
ያዕቆብ ሊሞት ነው ሲባል ዮሴፍ ልጆቹን ይዞ መጣ። እንዲባረክለት ልጆቹን ይዞ መጣ። ልጆቻችሁን ባርኩ፣ ወላጆቻችሁ በህይወት ያሉ ደግሞ ከወላጆቻችሁ በረከትን ተቀበሉ። ሞኝ አትሁኑ፣ በረከትን ተቀበሉ። ሃሌሉያ። በረከትን አማኝም ቢሆኑ ባይሆኑ በረከትን ተቀበሉ ከወላጆቻችሁ። እኔ የእናቴ ምርቃት በቃ ተለጥፎብኝ እንደሚዞር በጣም እርግጠኛ ነኝ። ወዳጆቼ እዚህ ውስጥ ካሉ ጓደኞቼ ያውቃሉ። እናቴን በጣም ነው መወዳት፣ በጣም ነው የምትመርቀኝ፣ በጣም ነው የምትባርከኝ። እያንዳንዱ በረከቷ መጥቶ ጥብቅ ሲልብኝ ይታወቀኛል። የሚገርማችሁ ነገር በረከቷን እናንተ ላይ ሁሉ ሳየዋ ያለሁ። አሁን ለምሳሌ እናቴ ምን ትለኛለች መሰላችሁ? ሁል ጊዜ የሚሰማሽ ሁሉ ይውደድሽ ትለኛለች። ጌታ ይባረክ። ደስ አይልም? እንደዚህ አይነት በረከት ባርኩ ልጆቻችሁን። የሚሰማችሁ ይውደዳችሁ፣ የሚያያችሁ ይውደዳችሁ እያላችሁ ልጆቻችሁን ባርኩ። የአፍሽን ቃል ወተት ያደርግልሽ ትለኛለች። የአፍሽን ቃል ያጣፍጥልሽ ትለኛለች። ሃሌሉያ። ጌታ ይባረክ። ስለ እናቶቻችን በረከት አማኝ ሆኑ አልሆኑ እናት አባቶቻችሁ በህይወት ካሉ ሄዳችሁ በረከታቸውን ተቀበሉ፣ በረከታቸውን ውሰዱ። እናንተ ልጆቻችሁን ባርኩ። የሚባርክ ትውልድ ደግሞ ይባረካል። ሃሌሉያ። ገንዘብ ብርና ወርቅ እንደተቀበለ ሰው የእናቴን ምርቃት ዝግን አድርጌ ፍስ አድርጌ የምመጣው ተለጥፎብኝ ሲዞር አይቼዋለሁ። እግዚአብሔር ይባረክ። ስለዚህ ዮሴፍ በጣም ብልህ ሰው ነበረ፣ ብልህ ሰው ነበረ። እንዲባረክለት ልጆቹን ይዞ ሄደ እና ዘፍጥረት 48 ቁጥር 3 ላይ ያዕቆብ ዮሴፍን አለው ይላል፣ ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝ። ሃሌሉያ። በቃ ታሪክ ማውራት ሲጀምር ያዕቆብ ደስ አይላችሁ? ከራሱ ችሎታ አይጀምርም። ታሪክ ማውራት ሲጀምር ከራሱ ስራ ወዳድነት፣ ከራሱ ትጋት፣ ትጉህ ነበረ። ትጋቱን አይተናል ከዚህ በፊት። ከትጋቱ፣ ከስራ ወዳድነቱ፣ ከዲሲፕሊኑ፣ ከነዚህ ነገሮች፣ ከብልጠቱ፣ ከስማርትነቱ ከነዚህ አይጀምርም። ሁል ጊዜ ታሪክ ሲያወራ ያዕቆብ ካያችሁት የሚጀምረው ሁሉን ከሚችለው አምላክ፣ ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም። ሁሌ በቃ ሁሉን የሚችል አምላክ ተገለጠልኝ ብሎ ነው የሚጀምረው። ሃሌሉያ። ባለ ታሪክ ያደረገኝ ሁሉን የሚችል አምላክ ለኔ መገለጡ። ጌታ ይባረክ። ሌላ ታሪክ አለን እንዴ ወገኖቼ? እኔን እናንተ ፊት ያስቀመጠኝ እኮ ዛሬ ሁሉን የሚችል አምላክ ስለተገለጠልኝ እንጂ እኔ ከናንተ የተለየ ምን ነገር ኖሮኝ ነው እንደዚህ ቁጭ ብላችሁ እየሰማችሁኝ የማወራው? ባለ ታሪክ ያደረገን እሱ ነው። የምንናገረው ነገር የሰጠን እሱ ነው። የምንመሰክረው የምንተርከው ነገር የሰጠን። ሃሌሉያ። ሁሉን የሚችል አምላክ ስለተገለጠልኝ ያ ነው ታሪክ። የሆንኩት ሁሉን የሚችል አምላክ ለኔ ስለተገለጠ ነው። ደግሞ ባረከኝ፣ ተገልጦ ደግሞ ባረከኝ። ያለኝን ሁሉ ደግሞ የተቀበልኩት ከእርሱ ነው አለ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ያለውን ቃል በጣም ወደዋለሁ። አንተ እንድትበልጥ ማን አድርጎሃል የሚለው። ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካው ስለምንድን ነው? እዚህ ውስጥ ከጌታ ያልተቀበለ ሰው አለ? ያልተቀበለው ነገር እጁ ላይ ያለው ሰው አለ? አንዳች ነገር የለም። እዚህ ውስጥ ያላችሁትን እያንዳንዳችሁን እኔ ከጌታ ነው የተቀበልኩት። አብረን አልተወለድን፣ አብረን አላደግን፣ የአንድ ሰፈር ልጆች አይደለን፣ የአንድ ቤተሰብ በስጋ የተወለድን ልጆች አይደለን። እዚህ ውስጥ ያላችሁ በሙሉ በየቤታችሁ ቁጭ ብላችሁ አሁን አክብራችሁ እኔን እየሰማችሁኝ ያላችሁት ከጌታ ያልተቀበልኩት ሰው አለ እዚህ ውስጥ? አንድም የለም፣ አንድም የለም። ከሰው ጀምሮ ከጌታ ያልተቀበልነው ነገር የለም። ከዛ ያዕቆብ እንደዚህ ያለ፣ ኤፍሬምና ምናሴ ለኔ ይሁኑ አለ። ለኔ ይሁኑ፣ ኤፍሬምና ምናሴ ለኔ ይሁኑ ሲል የሆነ ነገር እንዲያደርጉለት፣ አንዳች የጎደለበትን ነገር እንዲሞሉለት አይደለም እኮ። ለኔ ይሁኑ ሲል ባለሙሉ መብት ሊያደርጋቸው፣ ወራሽ ሊያደርጋቸው፣ ከልጆቹ ጋር ሊቆጥራቸው፣ ልጆች ሊያደርጋቸው ፈልጎ ኤፍሬምና ምናሴ ለኔ ይሁኑ አለ። ከዛ ያዕቆብ ኤፍሬምን ከምናሴ አላቀው። ቅድም ስናነብ ካስተዋላችሁ በግራና በቀኝ አመጣለት። በቀኝ እጁ በኩል ምናሴን፣ በግራ እጁ በኩል ኤፍሬምን አድርጎ አስቀመጠለት። ያዕቆብ እጁን እንደዚህ አስተላለፈና የሚል ቃል አለ። እጁን አስተላለፈና እንግዲህ በቀኝ እጁን ኤፍሬም ላይ፣ ግራ እጁን ምናሴ ላይ ጫነ። አላቀው። ይሄኛውም ትልቅ አይደለም። አባት አሳዘነው ይላል ዮሴፍ። የአባትነት አንጀቱ አልቻለም፣ አሳዘነው። ታላቁ ምናሴ ስለነበረ ቀኝ እጁን ኤፍሬም ላይ ሲጭን
ዮሴፍ አሳዘነውና አባቴ እንደዚህ አይደለም አለው። ይህ ደግሞ ታላቁ ነውና ቀኝ እጅህን ምናሴ ላይ ጫን አለው። አውቃለሁ ልጄ አውቃለሁ። 2 ጊዜ ነው አውቃለሁ ያለው። እኔ መጀመሪያ ከላይ አይኑ ደክሞ ነበረ ስለሚል ተሳስቶ ይሆን ብዬ ነበረ እያጠናው እያለ፣ ግን ተሳስቶ አይደለም። አውቃለሁ ልጄ አውቃለሁ አለ። አውቄ ነው ያደረግኩት አለ። እንደዚህ ክሮስ አድርጎት እጁን አስተላለፈውና ይላል። ክሮስ አድርጎት ሆን ብሎ ቀኝ እጁን ኤፍሬም ላይ፣ ግራ እጁን ምናሴ ላይ አደረገ። ያዕቆብ ኤፍሬምን ከምናሴ ማስቀደሙ የእግዚአብሔር በረከት በዚህ ምድር ስርዓት፣ በዚህ ምድር አደራረግ እንደማትዳኝ ማሳያ ነው ወዳጆች። ያዕቆብ ማነው ዮሴፍ በቃ በምድር ስርዓት እንዲዳኝ ፈለገ። የእግዚአብሔር በረከት እንዴ ታላቁ እያለ እንዴት ታናሹ ይባረካል? ታላቁን አስቀድመው እንጂ አለ። የእግዚአብሔር አሰራር ደግሞ እንደዚህ አይደለም። አደራረጉ እንደዚህ አይደለም። በትውልድ ቅደም ተከተል አይደለም፣ በእድሜ አይደለም፣ በስልጣን አይደለም፣ በመልክ አይደለም፣ በንግግር ችሎታ አይደለም፣ በቅልጥፍና አይደለም። የእግዚአብሔር ስጦታ እንደወደደ ነው የሚሰጠው። እንደወደደ ማቴዎስ ወንጌል ምዕራፍ 20 ላይ ጌታ ምን አለ? ኋለኞች ፊት ፊተኞች ኋላ ይሆናሉ አለ። እንደወደደ በእግዚአብሔር መንግስት ውስጥ እግዚአብሔር እንደወደደ በሉዓላዊ ፈቃዱ ያደርጋል። ኤፍሬምና ምናሴ እንደ ሮቤልና እንደ ስምዖን ላደርጋቸው ነው የምወስዳቸው አለ። ባሪያ ላደርጋቸው አይደለም የምወስዳቸው፣ እንደ ሮቤልና እንደ ስምዖን ልጆቼ ናቸው አለ። ይሄ አወሳሰዱ እግዚአብሔር እኛን ከልጁ ጋር ወራሽ እንድንሆን የመውሰዱ ጥላ ነው ወዳጆች፣ ጥላ ነው። ከልጁ ጋር ወራሽ እንድንሆን፣ ከሌሎቹ ልጆች ጋር ወራሽ እንዲሆኑ ኤፍሬምና ምናሴ የምወስዳቸው እንደ ልጅ ልጅ አድርጌ አይደለም ማለት። ሃሌሉያ። ማናችንንም እግዚአብሔር እንደ ልጅ ልጅ አድርጎ አልወሰደንም፣ እንደ ልጁ አድርጎ እኔንም እንደ ልጁ ልጆቼንም እንደ ልጁ ሁላችንንም እንደ ልጁ አድርጎ ወሰደን። ምክንያቱም ልጅ ብቻ ነው የወራሽነት መብት ያለው። ወራሽ ሊያደርጋቸው ስለፈለገ እንደ ልጁ አድርጎ ወሰዳቸው ይላል። ለዛ ነው ሐዋርያ ጳውሎስ ሮሜ 8 ላይ አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና ብሎ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ደግሞ ወራሾች ደግሞ ነን ይላል። የሚወርሰው ማን ነው? ልጅ ነው የሚወርሰው። ልጆች ከሆንን ደግሞ ወራሾች ደግሞ ነን ማለት ብሎ ምን እንደምንወርስ ደግሞ ያብራራዋል። የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ከልጆቹ ጋር ወራሽ እንዲሆኑ እንደ ሮቤልና እንደ ስምዖን አድርጎ ኤፍሬምና ምናሴን ወሰዳቸው። እግዚአብሔር እኛን እንደወሰደን ማለት ነው። ገላትያ ላይ ደግሞ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። ልጆችም ስለሆናችሁ እግዚአብሔር አባ አባ ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። እንደ ባሪያ ሳይሆን እንደ ልጅ ነው የተወሰድነው። ሃሌሉያ። ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ወራሽ ሊያደርጋቸው ስለፈለገ ለዮሴፍ 2 እጥፍ አወረሰው። ከዛ ደግሞ ልጆቹን እንደ ሮቤልና እንደ ስምዖን የመጀመሪያ ልጁንና ሁለተኛ ልጁን ጠርቶ ማለት ነው እንደ ሮቤልና እንደ ስምዖን አድርጌ ኤፍሬምና ምናሴ ሙሉ ወራሽ ባለመብት አድርጌ ልወስዳቸው ፈልጋለሁ። እግዚአብሔር እንደዚህ የተቀበለን እንደ ልጅ። ሃሌሉያ። እንደ ባሪያ ሳይሆን እንደ ልጅ ተቀብሎኛል በሉ እስኪ። እንደ ልጅ ተቀብሎኛል። ሃሌሉያ። እንደ ልጅ ተቀብሎናል እግዚአብሔር። እንደ ባሪያ አይደለም፣ እንደ ልጅ። እንግዲህ ልጅ ነህ እንጂ ባሪያ አይደለህም ማለትና ልጅ ከሆንክ ደግሞ ወራሽ ነህ ማለትም የማን ወራሽ? የእግዚአብሔር ወራሽ። በክርስቶስ የእግዚአብሔር ወራሽ ነህ ማለት። እጆቹን አስተላለፈ የሚለውን ቃል በጣም ገረመኝ። አንድ ኮሜንተሪ ሳነብ እዚህ ሀሳብ ላይ እጆቹን አስተላለፈ፣ እንደዚህ አመሳቀላቸው፣ ክሮስ አደረገው ነው የሚለው እንግሊሹ። ክሮስ አደረገው እና ምን አለ ይሄ ሰው ኮሜንተሩን የጻፈው ሰው? የበረከቱ መተላለፊያ መንገድ መስቀል መሆኑን ለማሳየት እግዚአብሔር የተጠቀመበት ይመስላል አለ። የማይገባቸውን ልጆቹ ያልሆኑትን ምናሴንና ኤፍሬምን ሲባርክ ያዕቆብ እጁን አመሳቀለ አለና ያመሳቀለበትም ምክንያት የበረከቱ መተላለፊያ መንገድ መስቀል እንደሆነ ለማሳየት ይመስላል አለና እጅግ በጣም ነካኝ፣ ባረከኝ እንደዛ
ብሎ ያስቀመጠበት መንገድ እግዚአብሔር እኛ ከምናስበውና ከምንገምተው ውጪ እንደሚሰራ አምነን በራሳችን ልክ እግዚአብሔርን መገደብ አቁመን እንደወደደ የሚሰራውን እንደፈለገ የሚባርከውን እግዚአብሔርን ሉዓላዊነቱን አምነን ተቀብለን ልንኖር ያስፈልጋል። ጌታ ይባረክ። ምክንያቱም እሱ እኛ በቀደድንለት ወይ አይፈስም ወገኖች። ሉዓላዊ አምላክ ነው። ሉዓላዊ አምላክ ነው። ስጦታው እንደወደደ ነው እንጂ በእኛ ስርዓትና ልማድ አይመጣም። እኛን የመረጠበት መንገድ ራሱ የሚያሳየው ይህንን ነው። እኔ የአንደኛ ቆሮንቶስ ምዕራፍ 1 ላይ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ብሎ ብርቱን እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ብሎ በጣም የሚነካኝ ነገር የሆነውን እንዲያሳፍር ያልሆነውን መረጠ የሚለው ነው። የሆነውን ነገር እንዲያጠፋ የዓለምንም ምናምንቴ የተናቀውንም ያልሆነውንም ነገር መረጠ ይላል። እስኪ እንደው ቆም ብላችሁ አስቡት። ይሄ የማይሆን ሰው ነው የሚባል ሰው የለም የምታውቁት ወይ ተብላችሁ ታውቁ ይሆን? የማይሆን ሰው የሚሆን የሚባሉ እያሉ ማለት ነው። የሚሆን የሚባሉ የሆነ ማለት እኮ እሱ ነው። የሚሆን የሚባሉ ሰዎች እያሉ ያልሆነ ይሄ አይሆንም የተባለ ማለት ነው። ቤተሰቡም ይሄ አይሆንም ያለው፣ ጓደኞቹ ይሄ አይሆንም፣ አካባቢ አይሆንም እሱ ያለውን ሰው የማይሆነውን ሰው መረጥ። ሃሌሉያ! ክብር ለሱ ይሁን። የማልሆነውን እኔ የመረጠ የማልሆነውን። ለዛ እኮ ነው አንዳንዶቻችን ጌታን ስንቀበል ለአንተ ጥሩ ነው የሚሉን፣ ለአንቺ ጥሩ ነው ይሉናል። ምክንያቱም የማንሆን ነበርና የማንሆነውን አመጣና ግን የምንሆን አደረገን። ሃሌሉያ! ጌታ ይባረክ። የማይሆነውን መረጠ ይላል ያዕቆብ። በመጨረሻ እግዚአብሔር ወደ ተስፋይቱ ምድር እንደሚያስገባቸው ለዮሴፍ አረጋገጠለት ከመሞቱ በፊት። እኔ እሞታለሁ አለ። እኔ እሞታለሁ፣ እግዚአብሔር ደግሞ ይጎበኛቸዋል፣ ወደ ተስፋይቱ ምድር ያስገባቸዋል። የዛን ጊዜ እዚህ እንዳትቀብሩኛል፣ ወደ ተስፋይቱ ምድር ትገባላችሁ እናንተ ነው። ወዳጆቼ የዘላለም ሕይወትን ለመውረስ እንደተጠራ ሰው ትኩረታችንን ርስታችን ላይ አድርገን እንኑር። ምዕራፍ 48 ቁጥር 15 ላይ ያዕቆብም ዮሴፍን ባረከ እንዲህም አለ ይልና አባቶቼ አብርሃም እና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅ ስም በእነርሱ ይጠራ፣ በምድርም መካከል ይብዙ። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት ማን ነው? እግዚአብሔር በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር። የእግዚአብሔር ታሪክ በያዕቆብ ቤት ሲነገር እንደዚህ ነው። አባቶቼ በድካምም በብርታትም በረሃብም በጥጋብም በፊቱ የሄዱለት እግዚአብሔር። ታሪኩ ይሄ ነው በእኛ ቤት። እኔን ደግሞ የመገበኝ ከታናሽነቴ ጀምሮ ከክፉ ነገር ሁሉ ያዳነኝ እግዚአብሔር እሱ እነዚህን ብላቴኖች ይባርክ አለ። ከዛ እኔ ሞታለሁ አለ። እኔ ሞታለሁ፣ ምን ይሻላችኋል? ምን ይወጣችኋል አላላቸው። እኔ ሞታለሁ፣ ግን የማይሞተው ከእናንተ ጋር ይሆናል። ሃሌሉያ! የማይሞተው ከእናንተ ጋር ይሆናል ብቻ ሳይሆን ይመልሳችኋል፣ ወደ ሀገራችሁ፣ ወደ ምድራችሁ፣ ወደ ተስፋይቱ ምድር ይመልሳችኋል አላቸው። ስለዚህ አረጋገጠለት። እምነቱን አውጆ ነው የሞተው ያዕቆብ። እዛ ምዕራፍ 49 ላይ ትንቢታዊ ባርኮቱን ሲባርክ እናየዋለን። ልጆቹን እያንዳንዱን ልጅ እንደ ምልልሱ እንደ ካራክተሩ ዋጋውን ብድራቱን ለራሱ ብቻ ሳይሆን ለትውልዱ ጭምር ተቀበለ ማለት ነው። እያንዳንዱ ልጅ ያዕቆብ ልጆች ለልጅ ልጆቻችን የበረከት ምክንያት ያደርጋል። ሮቤልና ነገዱ በሮቤል ምክንያት ብኩርናን ተነጠቁ። ብኩርና ባይዘው የሮቤል ብቻ አልነበረም የሚሆነው። የሮቤል ነገድ በሙሉ የበኩር ልጆች ስለሆኑ ልዩ መብት ይኖራቸው ነበር። ሮቤል አንድ ቀን ባደረገው ስንፍና ምክንያት ወደ አባቱ ቁባት በመግባቱ ምክንያት ሮቤልና ነገዱ ብኩርናን ተነጠቁ እና ብኩርና ለዮሴፍ ተሰጠ። ስምዖንና ሌዊ በቁጣቸው ምክንያት ነገዳቸው የመበታተን ዕጣ ፈንታ ገጠመው። ትበተናላችሁ አላቸው። እበትናችኋለሁ በይሁዳ ውስጥ አላቸው። ይሁዳ ንግስናን ተቀበለ። መሲሁ ከይሁዳ እንደሚመጣ ተነገረው። ዳዊት፣ ሰለሞን፣ ኢየሱስ ከይሁዳ ነገድ እንደመጡ እናውቃለን።
ግን ምን አለው ይሁዳን? ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል አለ። ዳዊትና ሰለሞን ዘሮቻቸው ሁሉ ገዢ የነበሩት እስከ መቼ ድረስ ነው? ጥላ ሆነው ገዢ የሆነው እስኪመጣ ድረስ ነው። ዮሐንስ ራእይ ላይ የይሁዳ አንበሳ የተባለለት ገዢው እስኪመጣ ድረስ። የሮቤል ዘሮች በጣም ይገርማቸዋል። እንደተነገረላቸው በመወላወል የታወቁ ናቸው። መሳፍንት 5 ላይ የይሳኮር አለቆች ከዲቦራ ጋር ነበሩ፣ ይሳኮርም እንደ ባርቅ ነበረ፣ ከእግሩም በኋላ ወደ ሸለቆ ቸኮሉ ይልና በሮቤል ፈሳሾች አጠገብ ብዙ የልብ ማመንታት ነበረ። መንጎች ሲያፏጩ ለመስማት በበጎች ጉረኖ መካከል ለምን ተቀመጥክ? በሮቤል ፈሳሾች አጠገብ ታላቅ የልብ ምርምር ነበረ። የሮቤል ነገድ በቃ እንደተነገረበት እንደዛ ነው የሆነው። ስምዖንም እንደተነገረበት እንደዛው ተበተነ ይለናል። ሌዊም እንደተነገረበት ርስት የለውም። በእስራኤል ልጆች መካከል ሁሉ ተበትኖ ይኖር ነበረ። ያዕቆብ የተናገረውን ነገር በዝርዝር ማየት ባንችልም ዮሴፍም እንደ ኢየሱስ በመከራ ቢያልፍም ፍሬያማ እንደሆነ ተነገረለት። ለብዙዎች ሕይወት የመዳን ምክንያት እንደሆነ ተነገረለት ማለት ነው። እዛ ምዕራፍ 50 ያዕቆብ ሞተ። ዮሴፍ ጥልቅ ሐዘን አዘነለት። ወንድሞቹ ግን አባታችን ሲሞት ዮሴፍ ይበቀለናል ብለው ፈሩ። ውሸት ፈጥረው ላኩበት። ለምን እንደዚህ ብለዋል አንለውም? እኔ ስሞት ወንድሞች ይበድለዋልና መልካም እንድታደርግላቸው፣ እንዳትጎዳቸው፣ እንዳትበቀላቸው አደራህን ብሎሃል ብለው ላኩበት። አለቀሰ፣ ስቅስቅ ብሎ አለቀሰ። ከዛ የተናገረቸው ቃል ግን በጣም ይገርመኛል። አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? ዮሴፍ የሚገርም ሚስጥር ገብቶታል። ምን ማለቱ ነው? በእግዚአብሔር ፋንታ ነኝ ወይ ሲል ለሰው ብዬ ሳይሆን ለእግዚአብሔር ብዬ እኮ ነው ይቅር ያልኩት። ይቅር ለእግዚአብሔር ነው ያልኳችሁ። በቀል የእግዚአብሔር ነው እንጂ እኮ የኔ አይደለም። ይሄ ገብቶኝ ነው ይቅር ያልኳችሁ። ካደረጋችሁብኝ ይልቅ እግዚአብሔር ያደረገልኝ እንደሚበልጥ ገብቶኝ ነው ይቅር ያልኳችሁ። እግዚአብሔር እኮ ነገሩን ገልብጦታል አላቸው። ደግሞ ቁጥር 50 ላይ እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበዋል። ስለዚህ አትፍሩ፣ አትፍሩ። እኔ በመረዳት ነው ይቅር ያልኳችሁ። ያዕቆብን ፈርቼ፣ ያዕቆብን አይቼ፣ ያዕቆብን አፍሬ፣ ያዕቆብ እንዲያመሰግነኝ ጎሽ እንዲለኝ አይደለም ይቅር ያልኳችሁ። በመረዳት በማስተዋል ነው ይቅር ያልኳችሁ። ስለዚህ አትፍሩ፣ አትፍሩ አላቸው። ጌታ ይባረክ። እዛ ዮሴፍ ከመሞቱ በፊት እግዚአብሔር ለአባቶቹ የሰጠውን ተስፋ ቃል እንደሚፈጽም ያለውን እምነት እርግጠኛ ሆኖ ለእስራኤል ልጆች ነገራቸው። አጥንቴን ወደ ተስፋይቱ ምድር ይዛችሁ ሂዱ። እናንተ ትወጣላችሁ። ከወጣችሁ አላለም። እግዚአብሔር ከጎበኛችሁ አላለም። የተስፋይቱ ምድር ካወረሳችሁ ይዛችሁ ሂዱ አላለም። ይጎበኛችኋል፣ ትወጣላችሁ፣ ትወርሳላችሁ። አደራ ግን በወጣችሁ ጊዜ አጥንቴን ይዛችሁ ሂዱ። እኛም እንዲሁ በእንግድነት ሀገር ስጋችን በስብሶ አይቀርም ወገኖች። በማይበሰብስ አካል ወደ ተስፋይቱ ምድር እንገባለን። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል ይላል። ሃሌሉያ። በእንግድነት አገር በስብሰን እንድንቀር አይተወንም እግዚአብሔር። ወደ ተስፋይቱ ምድር እንሄዳለን። አባቶቻችን እንግዲህ እስከዛሬ ድረስ አየናቸው። በተለይ ዋና ዋናዎቹን አይደለም። አብርሃምን አየነው፣ ይስሐቅን አየነው፣ ያዕቆብን አየነው፣ ዮሴፍን አየነው። ዋና ዋና የሚባሉ የእስራኤል አባቶች፣ ዋና ዋና የሚባሉ የእኛም አባቶች አየናቸው። አምነው ነው የሞቱት። አምነው እግዚአብሔር የተስፋይቱን ምድር እንደሚያወርሳቸው አምነው ነው የሞቱት። ዕብራውያን ላይ አምነው ሞቱ ይላል። አምነው ሞቱ። አማኝ ሲሞት ራሱ አምኖ ነው የሚሞተው እና ክዶ ይሙት ተጠራጥሮ ይሙት አምኖ ነው እንጂ የሚሞተው። አምነው ሞቱ። እስከ ፍጻሜ እኛም አምነን ማመን ብቻ ሳይሆን የተባረከውን ተስፋ ለትውልድ አመልክተን አሻግረን አሳይተን እንሙት። ማመን ብቻ ሳይሆን እምነታቸውን ደግሞ ልጆቻቸው ውስጥ አስገብተው ነበር የሚሄዱት። ያወርሳችኋል፣ ያወጣችኋል፣ ያስገባችኋል። የዛን ጊዜ አጥንቴን ይዛችሁ ሄዱ። እምነታቸውን እያወጁ ነበር የሚሄዱት። ክብር ለኢየሱስ ይሁን። ሃሌሉያ። አምነው ሞቱ የሚለው በጣም ልባችሁን ነክቶታል። አምነን እንሞታለን እንዴ? ክደን አንሞትም፣ ተጠራጥረን አንሞትም፣ ተሳድበን አንሞትም። አምነን እምነታችንን ልጆቻችን ውስጥ አስገብተን አሻግረን ተስፋውን አሳይተን አምነን እንሞታለን። ኢየሱስ ጌታ ነው። የዘፍጥረት መጽሐፍ እንግዲህ 50 ምዕራፎች ነው ያሉት። የመጀመሪያው ከምዕራፍ 1 እስከ 3 ድረስ የጅማሬ መጽሐፍ እንደመሆኑ እግዚአብሔር የሁሉ ፈጣሪ መሆኑን የፈጠረው ነገር ሁሉ መልካም እንደነበረ ያሳየንና ነገር ግን በመልኩና በምሳሌ በፈጠረው ሰው አማካኝነት ኃጢአት
ወደ ዓለም ገብቶ እግዚአብሔርና ሰውን እንደለየ በሰው ልጆች ላይ ደግሞ የሞት ፍርድን እንዳመጣ ይነግረንና እግዚአብሔር ግን ለበሽታው ቀድሞ መድኃኒቱን ስላዘጋጀ ምዕራፍ 3 ቁጥር 15 ላይ የደህንነትን የቤዛዎትን ተስፋ ሰጥቶ ከምዕራፍ 1 እስከ 3 ድረስ ትልቁን ታሪክ ይጠቀልላል። ከምዕራፍ 4 እስከ 11 ድረስ ደግሞ በኃጢአት ምክንያት ሰዎች ኮራፕትድ ከመሆናቸው የተነሳ የገቡበትን አዘቅት ያሳየንና ከ4 እስከ 11 ድረስ ዋና ዋና የሚባሉ አመጾች የመጀመሪያው ቃየል ወንድሙን አቤልን መግደሉ ነው። ሁለተኛው የጥፋት ውሃን ያስከተለው የባቢሎን ሰዎች አመጽ ነው። የጥፋት ውሃን ያስከተለው በኖህ ጊዜ የነበረ አመጽ ነው። ሶስተኛው ደግሞ የባቢሎን ግንብ ነው። ወደ እግዚአብሔር የሚደርስ ወደ ሰማይ የሚደርስን ግንብ ለራሳችን ስም ማስጠሪያ እንዲሆን ሳንበተን በፊት እንስራ ብለው የሰሩት እነዚህ ከ4 እስከ 11 ድረስ ሰው እንዴት እየዘቀጠ እንደሄደ የሚያሳይ ነው። ከዛ በኋላ ምዕራፍ 12 እስከ 50 ድረስ ግን በቃ ሶስተኛውና ሰፊው ክፍል ይጀምራል ማለት ነው። አንድ ክፍል ነው እሱ እግዚአብሔር አንድን ሰው መርጦ ኪዳን በመግባት የተስፋውን ሕዝብ መስራት የጀመረበት ፋውንዴሽን የጣለበት ወንጌልን የነገረበት ቦታ ነው። የዘፍጥረት መጽሐፍ የተስፋው ሕዝብ ግብፅ ገብቶ ዮሴፍ ሲሞት ነው እንግዲህ የሚጠቃለለው ማለት ነው። ዋና ዋና ነጥቦች 6 ነጥቦችን ብቻ ሰጣችኋለሁ ለምትጽፉ ሰዎች። የዘፍጥረት መጽሐፍን አንብበን ዛሬ ጨርሰናል። ከ50ው ምዕራፍ እንደው በቃ ልትረሱት የማይገባ 6 ነጥቦች ሰጣችኋለሁ። አንደኛ እግዚአብሔር ሁሉን በስልጣኑ ቃል የፈጠረ ሉዓላዊ አምላክ ነው። እሱ ግን ጅማሬ የለውም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የሚጀምር ሁሉን ያስገኘ ሁሉን በስልጣኑ ቃል የፈጠረ ፈጣሪ ነው፣ ሉዓላዊ አምላክ ነው። እሱ ግን ጅማሬ የለው። ሁለተኛ ሰው በኃጢአት ስለወደቀና ከእግዚአብሔር ስለተለየ ሞቷልና አዳኝ ያስፈልገዋል። በቃ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል እንደሚል ሮሜ መጽሐፍ ላይ ሐዋርያው ጳውሎስ ሰው ወድቋል፣ በኃጢአት ምክንያት ከእግዚአብሔር ተለይቷል፣ ሞቷል፣ አዳኝ ያስፈልገዋል። ልንረሳው ማይገባ ቴካዌ ማለት ነው። ሶስተኛ እግዚአብሔር በመረጠው ሰው በኩል የመቤዠትን ስራ መሰረት ጥሏል ዘፍጥረት መጽሐፍ ላይ ቅድም እንዳልኳቸው። አራተኛ የእግዚአብሔር ምርጦች በፍጽምናቸው ሳይሆን በጸጋው እንደሆነ የተመረጡት ያስተምረናል። ነገር ግን በጸጋ ተመርጠዋል እንጂ በእምነት ይታዘዙ ነበር። ከአባቶቻችን ያየነው ዩኒክ የሆነ ባህሪ በጸጋ ቢመረጡም በእምነት ግን ይታዘዙ ነበር። አምስተኛ እግዚአብሔር ክፉን ለበጎ እየቀየረ ዓላማውን መፈጸም ይችላል፣ ማንም አያስቆመውም የሚለውን ጠንካራ ትምህርት ከዘፍጥረት መጽሐፍ አይተናል። የሰው ክፋት የእግዚአብሔርን እቅድ ሊያደናቀፍ አይችልም። እንደውም ሳያስቡት የእግዚአብሔርን እቅድ ያገለግሉ ነበር። በክፋታቸው ሰዎች አገለገሉ። ዮሴፍን ትራንስፖርት አድርገው ወደ ግብፅ በማስገባት አገለገሉ። የፖቲፋራ ሚስት አገለገለች። እሷ እኮ ዘማዊነቷ ነው የገፋት እንጂ እግዚአብሔርን አገለግላለሁ ብላ አይደለም። ነገር ግን ዮሴፍን ወደ ፈርዖን ጠጅ አሳላፊና የእንጀራ አበዛ ህልም ፈቺነት በመገፍተር አገለገለች። ስለዚህ የሰው ክፋት የእግዚአብሔርን እቅድ ያገለግል ይሆናል እንጂ የእግዚአብሔርን እቅድ ማስቆም አይችልም። ይህንን በጣም በተደጋጋሚ አይተናል። ይህንን አሹራንስ ይዘን ነው ከዘፍጥረት መጽሐፍ መውጣት ያለብን። ጌታ እኮ ብዙ ተናግሮ የነበረ ምን ዋጋ አለው? ሰዎች ከፉብኝ። ጌታ እኮ ብዙ ብሎ የነበረ ምን ዋጋ አለው? የዚህ ቤተክርስቲያን ሽማግሌዎች እንደሆነ ሰው አያዩ፣ በሰው ውስጥ ያለውን ጸጋ አይመረምሩ፣ አይረዱ፣ አያስነሱ የምትሉ ሰዎች የሰው ክፋት የእግዚአብሔርን እቅድ ሊያስቆም አይችልም፣ ያገለግል ይሆናል እንጂ። እግዚአብሔር ክፉን ለበጎ እየቀየረ ዓላማውን መፈጸም ይችላል። ማንም አያስቆመው። ቴሌግራም ላይ እና ፌስቡክ ላይ በነገራችን ላይ በጽሁፍ ሁል ጊዜ የተካፈልነውን ነገር ፖስት አደርጋለሁ። እዛ ላይ ማግኘት ትችላላችሁ። እደግምላችኋለሁ። እሺ፣ የመጨረሻው የእምነት አባቶች ባለንበት የእንግድነት ሀገር እንደ መጻተኛ እየኖርን ትኩረታችንን ግን የተስፋይቱ ምድር ላይ እንድናደርግ በዘፍጥረት መጽሐፍ አስተምረናል። እንደገና ደግመዋለሁ 6ቱንም። እግዚአብሔር ሁሉን በስልጣኑ ቃል የፈጠረ ሉዓላዊ አምላክ ነው። እሱ ግን ጅማሬ የለውም። ይህንን የማይነቃነቅ እውነት ከዘፍጥረት መጽሐፍ ወስደናል። እሱ ጅማሬ የለውም። ሁለተኛ ሰው በኃጢአት ስለወደቀና ከእግዚአብሔር ስለተለየ ስለሞተ አዳኝ ያስፈልገዋል።
ሶስተኛ እግዚአብሔር በመረጠው ሰው በኩል የመቤዠትን ስራ መሰረት የጣለው ገና ዘፍጥረት መጽሐፍ ላይ ነው። ያሰበው ዓለም ሳይፈጠር በፊት ነው። መሰረቱን የጣለው ግን የዘፍጥረት መጽሐፍ ላይ ነው። አራተኛ የእግዚአብሔር ምርጦች በፍጽምናቸው ሳይሆን በጸጋው እንደሆነ የተመረጡት እናያለን። ነገር ግን በእምነት ይታዘዙት ነበር። የእግዚአብሔር ምርጦች የተመረጡት በፍጽምናቸው ሳይሆን በእግዚአብሔር ጸጋ ነው። ነገር ግን በእምነት ደግሞ ይታዘዙት ነበር። አምስተኛ እግዚአብሔር ክፉን ለበጎ እየቀየረ ዓላማውን መፈጸም ይችላል። ማንም አያስቆመው። ስድስተኛ የእምነት አባቶች ባለንበት የእንግድነት ሀገር እንደ መጻተኛ እየኖርን ትኩረታችንን ግን የተስፋይቱ ምድር ላይ እንድናደርግ አስተምረውናል። እነዚህን እውነቶች ይዘን ዕብራውያን 11 ከ13 እስከ 16 አንብበን እንጨርሳለን። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉና፣ ያን የወጡበትን ሀገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበረ። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና። በቃ በመጨረሻ ወደ ሀገራቸው እንደሚገቡ ተስፋ አድርገው ያዕቆብም እዛ ቅበሩኝ አለ፣ ዮሴፍም አጥንቴን ውሰዱ አለ። የተስፋይቱን ምድር አሻግረው እየተመለከቱ ነው። ግብፅ ሆነው በእንግድነት ሀገር ሆነው የተስፋይቱን አገር አሻግረው እየተመለከቱ ነው የዘፍጥረት መጽሐፍ የሚያልቀው። እኛም ያችን ከተማ አሻግረን እየተመለከትን ዛሬ የዘፍጥረትን መጽሐፍ ጨርሰናል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ።